ሰላም ጤና ይስጥልኝ የሰዋሰው ቅምሻ አድማጮቻችን። ሰዋሰው ቅምሻ ሳምንቱን ጠብቆ ወደ እናንተ ሊደርስ መጥቷል። እኔ ሀና አባይነህና አሸናፊ ሰለሞን ከስቱዲዮ ከእናንተ ጋር 2 ሰዓታት ያክል ለመቆየት ዝግጅታችንን ጨርሰን መተናል። አሹ እንዴት ነሽ ሀኒቹ? እንደምን አላችሁ? የተወደዳችሁና የተከበራችሁ አድማጮቻችን በዚሁ ሳቲ ሀኒቹ እንደው እንኳን አደረሰሽ እንኳን አንባባልም? አዎ የበዓል ሰሞን ላይ ነው ያለነው አይደል? በዓል ላይ ያለነው እንኳን አደረሳችሁ ለመላው የእስልምና እምነት ተከታዮችም መልካም በዓልን እንመኛለን። በሰዋሰው መልቲሚዲያ እንደዚሁም ደግሞ በሰዋሰው ቅምሻ ስም ማለት ነው። ሰዋሰው ቅምሻችን እንሆ ተጀምሯል። ልክ እንደተለመደው የተለያዩ ይዘት ያላችሁ ፕሮግራሞቻችን ሰዓታቸውን ጠብቀው ከእናንተ ጋር ለ2 ሰዓት ያክል በደርዝ የሚቀርቡ ነው የሚሆነው ማለት ነው። እንደተለመደው ሳምንቱን በታሪክ አለን። ሰሞነኛ ወሬዎች፣ ጉዳዮች፣ ምን አዳዲስ ነገሮች ተከስተው ነበር የሚለውንም ለእናንተ ለአድማጮቻችን እንነግራችኋለን። እንደተለመደውም ደግሞ ከሰዋሰው ፖድካስት ኔትወርክ የተቀነጨበ አንድ ፖድካስትም ለአድማጮቻችን ጣል የምናደርግና ሀሳብን በየቤታችን በያለንበት እንድንወያይ የሚያደርግን ሀሳብን ጣል የምናደርግን የሚሆነው ድንቃድንቁም ቦታውን ጠብቋል። እንደተለመደው ደግሞ ከሰዋሰው መተግበሪያ እንደዚሁም ደግሞ ከሰዋሰው መልቲሚዲያ የተገኙ ጣዕም ያላቸው ከሀገር ውስጥም ከሀገር ውጭም ያሉ ሙዚቃዎችን ለአድማጮቻችን የምናደርስ ነው የሚሆነው። እናንተ ብቻ አብራችሁን ቆይታ እንድታደርጉ እንጋብዛለን። የሰዋሰው ፖድካስት የዩቲዩብ ቻናልን ሰብስክራይብ በማድረግ የሰዋሰው መልቲሚዲያ የዩቲዩብ ቻናልንም ሰብስክራይብ በማድረግ ከዓለም ዙሪያ ጣዕም ያላቸው ሙዚቃ ማድመጥ ትችላላችሁ። በተጨማሪም ደግሞ የሰዋሰው መተግበሪያን ከአፕ ስቶር ከፕሌይ ስቶር በመውረድ ብዛት ያላቸው ከዓለም የተገኙ ሙዚቃዎችን ልታዳምጡ ትችላላችሁ። ሰዋሰው ቅምሻችን እነሆ ተጀምሯል ማለት ነው። አዋሹ መግቢያችንን በሙዚቃ እናደርግና ሙዚቃ ሰምተን ስንመለስ የሳምንቱን ወሬዎች ከአድማጮች ጋር የምንጋራ ይሆናል። ወደ ሙዚቃው ተመልሰን መጣና አድማጮቻችን፣ አሁን ደግሞ የመዝናኛ ወሬዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። ካሳለፍነው ሳምንት የተለያዩ መረጃዎች ብቅ ብለው ነበር። እኛም ለዛሬ የመራረጥናቸው መረጃዎች አሉ። ከነዛ መረጃዎቻችን መካከል ደግሞ ብዙዎችን ሲያነጋግር የቆየው በተለይ ደግሞ አሁን እያደገ የመጣው የማህበራዊ ሚዲያ ተጽዕኖውን በደንብ ጎልቶ እየታየ ነው። ሀኒቹ ነገሮች በጠቅላላ ሶሻል ሚዲያ ላይ ይወጣሉ፣ ቪዲዮዎች ይሰራሉ። የንግድ ተቋማት አገልግሎት ሰጪዎች ሳይቀር እያንዳንዳቸው በተጽዕኖ ፈጣሪ የቲክቶከሮች፣ ዩቲዩበሮች እንደዚሁም ደግሞ ዲጂታል ማርኬቲንግ ላይ አሉ የተባሉ ልጆችን እየተጠቀሙ ንግዳቸውን፣ ምርታቸውን እያስተዋወቁ የሚገኝበት ሰዓት ላይ ነው የሚገኘው። ያው ትክክል ብለሃላሹ። በማህበራዊ ሚዲያ ድረገጽ ቢዝነሱን የማያስተዋውቅ እንደውም አሁን በጣም ትክክል አይደለም የሚባልበት ጊዜ ላይ ነው። ኦልድ ስታይል ነው። ምክንያቱም ሰው ሁሉ የሚገኘው ማህበራዊ ሚዲያ ላይ ነው። በተለይ ቲክቶክ ላይ ስማርትፎን ያለው ሰው በሙሉ ቲክቶክ ላይ ነው ተጥዶ የሚውለውና ያንን ደግሞ መጠቀም ይፈልጋሉ ቢዝነሶች። ለዚህም ይመስላል ማህበራዊ ሚዲያ ላይ የሚንቀሳቀሱ ልጆችም ይህን አጋጣሚ በመጠቀም ገንዘብ በደንብ ይሰራሉ እና እነሱን ታርጌት ያደረገ ነገር ነው የሰማ ነው። ልክ ነው። በተለይ ደግሞ ይሄ በቲክቶክ እንደዚሁም ደግሞ በዩቲዩብ ስራ ላይ የተሰማሩ ሰዎች እጅግ ከመብዛታቸው የተነሳ ለብዙዎች ደግሞ የስራ እድልን ፈጥሮላቸዋል። እነዚህ ቪዲዮዎች ሲሰሩ መቅረጽ ብቻ አይደለም፣ ካሜራማኖች አሉበት፣ ኤዲተሮች አሉበት፣ እንደዚሁም ደግሞ ራሳቸው ኮንተንት ይዘት ፈጣሪዎች፣ ኮንተንት ክሬተሮች በአጠቃላይ አሁን ላይ ተደራጅተው በጣም በደንብ ገንዘብ የሚገኝበት ዘርፍ ሆኗል። ብዙዎች እየገቡበት እየሳተፉበት ነው። ታዲያ እንደሰማነው ከሆነ አሁን ላይ እነዚህ ዩቲዩበሮች እንደዚሁም ደግሞ ሌሎችም ዩቲዩበሮችም ቲክቶከሮችም ጭምር የግብር ሊከፍሉ እንደሚፈለግ ተሰምቷል። ባሳለፍነው ሳምንት እንግዲህ በክፍያ የሚቀርቡ ወይንም በሚያቀርቡት አገልግሎት ገንዘብ ከሚያገኙ ከመተግበሪያና የበይነ መረብ አገልግሎት ላይ መንግስት ተጨማሪ የእሴት ታክስ ለመሰብሰብ ማቀዱን ነው ሲሰማ የነበረው። እንግዲህ በድረገጽ ከሚቀርቡ የዜና አገልግሎቶች፣ ፖድካስት፣ ፊልሞች፣ ሙዚቃን ጨምሮ በሚቀርቡ አገልግሎቶች ላይ የተጨማሪ እሴት ታክስ ወይንም ቫት ይጣልባቸዋል መባሉን ዋዜማ በመረጃዋ
ነግራን ነበረ። እንደዚሁም ደግሞ በደንበኝነት ምዝገባ ላይ የተመሰረተ የሚዲያ አገልግሎት የሚሰጡ ተጨማሪ እሴት ታክስ እንዲከፍሉ የሚያስገድደው አሰራር በኤሌክትሮኒክስ ዘዴ በሚቀርብ የትራንስፖርት አገልግሎት ላይ ተጨማሪ እሴት ታክስ እንዲጣልም ያስገድዳል የተባለው በአዲሱ አዋጅ በበይነ መረብ የሚተላለፍ ፖድካስት፣ ብሎግ፣ ጆርናል እንደዚሁም ደግሞ በበይነ መረብ የሚሸጥ መጽሐፍ፣ በበይነ መረብ የሚሰጥ የትራንስፖርት አገልግሎት ለመንግስት ታክስ መክፈል እንዳለበት ይደነግጋል የተባለው። እንግዲህ በበይነ መረብ የትራንስፖርት አገልግሎት የሚሰጡ አካላትም የደረሰኝ አገልግሎት የመስጠት ኃላፊነት አለባቸውም የመባሉ ጉዳይ ተሰምቷል። ታዲያ ይሄ ብዙዎችን ሲያነጋግር እንዴት ነው የሚሆነው፣ እንዴትስ ነው ተግባራዊ የሚደረገው የሚለው ነው። ያው እንግዲህ መሬት ላይ ወርዶ መተግበር ሲጀምር እንግዲህ እኛም የምንመለከተው ጉዳይ ነው የሚሆነው። ግን ባሳለፍነው ሳምንት ከሰማነውና ብዙዎችን ሲያነጋግር ከነበረ ጉዳይ መካከል አንደኛው ዩቲዩበሮች፣ ቲክቶከሮች ግብር መክፈል እንዳለባቸው የሚያሳይ አዋጅ ሊወጣ እንደሆነ የመሰማቱ ጉዳይ ነው። ያው አሹ እናመሰግናለን ለመጀመሪያው መረጃ። በሁለተኝነት የምንሄደው ደግሞ ከሀገር ውስጥ ዜናዎች ወጣ ያደርገናል። ታዲያ ከሀገር ውስጥ ወጣ ስንል ደግሞ የምናገኘው አንድ አስገራሚ ዜና አለ። በቻይና አሳ ለማጥመድ የወጣ ልጅ ባህር ላይ 1 ቀን ሙሉ ካሳለፈ በኋላ በህይወት ተገኝቷል። በደቡባዊ ቻይና ሃይናን ቺሊንግ መንደር ነበረ አሳ ለማጥመድ ወጥቶ የነበረው ይህ ልጅ የ10 ዓመት ህፃን ነው። እንቅልፍ ይዞት መነሻውን አጣ። ከዛ ከ17 ሰዓት በኋላ ነው በህይወት የተገኘው። ልጁ እንቅልፍ ከወሰደው በኋላ ከአካባቢው 30 ያህል ኪሎ ሜትሮችን እንደሄደ ነው የተነገረው። በፀሐይ ብርሃን ነው እንጂ የተጎዳው ጤነኛ ነው። ምንም የተነካ ነገር የለውም። ምንም የተጎዳ ነገርም የለውም። በፀሐይ ብርሃን መጎዳትና ከዛ ደግሞ ከዛ ይዞት ሄደ ማለት ነው። ትንሽዬ ጀልባ ላይ ነው እየቀዘፈ የነበረው እና ይዞት ሄደ። አክቹሊ እንደዚህ አይነት ነገር እኮ ሀፕን ያደርጋላሹ። ባህር ዳርቻ ላይ ጀልባ ኦር መርከብ ይዘህ ወጥተህ ከዛ ሳታውቀው ይዞ ይሄዳል እኮ ውሃው። አንድ ቦታ ዝም ብሎ አይቀመጥም። እንደውም ይህንን የተመለከተ አንድ ፊልም አስታውሳለሁ። የሆነ አድሪፍት የሚባል ፊልም አለ። አድማጮች ሊያውቁት ይችላሉ፣ ማያውቁት ደግሞ ቢያዩት በጣም ይገርሙበታል ብዬ አስባለሁ። እውነተኛ ታሪክ ላይ የተመሰረተም ስለሆነ ማለት ነው። አንድ ቀን አይደለም፣ አንድ የ24 ዓመት ወጣት ሴት ከአንድ ጓደኛዋ ጋር በመሆን ወደ አይ ቲንክ አትላንቲክ ውቅያኖስን አቋርጠው ከእንግሊዝ ወደ አሜሪካ ለመሄድ ነው። ከዛ እንትን ይላሉ፣ ማዕበል ይዟቸው ይሄዳል። ጀልባቸውን ይዞባቸው ይሄዳል። ከዛ ብቻዋን ጓደኛዋ ሞቶ ብቻዋን የምታሳልፋቸውን ቀናቶች አይ ቲንክ በወራት የሚቆጠር ያክል ጊዜ ነው ብቻዋን የምታሳልፈው። አሳ እየበላች፣ አሳ እያደነች፣ ጥሬ አሳ እየበላች። እውነተኛ ታሪክ ነው እሱ። እንደዚህ አይነት እውነተኛ ታሪክም አለና ያጋጥማል እንደዚህ አይነት ነገር። ይሄ ግን የሚገርመው ምንድነው 10 ዓመቱ ነው ልጁ። የ10 ዓመት ህፃን ነው። ሲያጠምድበት ከነበረው ቦታ ርቆ በህይወት የተገኘው በአጋጣሚ ወደ ቦታው አሳ ለማጥመድ የሄደ አንድ መርከበኛ አይቶት ነው። የልጁን የእርዳታ ጥሪ ይሰማል፣ ከዛም ያተርፈዋል ማለት ነው። ምናልባትም ይሄ ሰው ባያገኘው ኖሮ የልጁ ጣፈንታ ምን ሊሆን እንደሚችል ከባድ ነው። ታዲያ የመርከቡ ካፒቴን ልጁ በወቅቱ ምግብና ውሃ እንዳላገኘ ያጋጠመውንም የተወሰነ ምግብና ወተት ከቀመሰ በኋላ እንደሆነ የነገራቸው ተናግሮ ነበረ። ያገኙት መርከበኞች ታዲያ ልጁ ተኝቶ እንደነበርና በምሽቱ ማዕበል ሲወሰድ ለእርዳታ ቢጮህም መርከበኞች በመርከቡ ድምጽ የተነሳ እንዳልሰሙት እንጂ ልጁ ያድኑኝ ጥሪ አሰምቶ ነበረ። በጊዜውም በጣም ፈርቶ እንደነበርና እያለቀሰ እንደነበር የገለጹ ሲሆን አሳ ለማጥመድ በወጣበት ይጥፋው መመለሻው ይጥፋው እንጂ ልጁ አሳ ለማጥመድ ሲወጣ የመጀመሪያ ጊዜው እንዳልሆነ ነው የተናገሩትና በጊዜው የነበረው ማዕበልና ንፋስ ግን አይደለም ብቻውን ለወጣ ለእንደዚህ አይነት ህጻን ልጅ ቀርቶ ለትልቅ ሰውም ለወጣትም ቢሆን በጣም ፈታኝ እንደነበረ ነው የገለጹትና በህይወት መትረፉ በጣም እድለኛ ያደርገዋል ነው ያሉት። አሁን ላይ ልጁ ከቤተሰቦቹ ጋር ተቀላቅሏል። በሙሉ ጤንነትም ላይ ይገኛል። በጣም ይገርም፣ በጣም የሚያስፈራ ነገር ነው። 10 ዓመት ልጅ እኮ አሁን አንተ ራስህ አሹ አስበው ትምህርት ቤት ራሱ አትሌቲም እኮ አምንሻል ቻይውን ግን ይዞት ይሄዳል እንጂ አይደለም ባህር ላይ። ያስፈራ። ለትልቅም ሰው ቢሆን የሚያስፈራ ነገር ነው።
ያው በቻይና አይ ቲንክ ገጠራማ ቦታ አካባቢ የሚኖር አይነት ህጻን ነውና ይሰራሉ እኮ በደንብ ይሰራሉ ማለት እሱማ ሐዋሳ አካባቢ ብታያቸው 40 ምንጭም አካባቢ ብታያቸው ከ10 አመት ያነሱ ህጻናት ከተማ መሀል እንዳለ 10 አመት አይደለም ማለት እንትናችን አስተዳደግሽ ኢንቫይሮንመንትሽ ምናምን በዛ ነው የምትቃኙና ባህር ላይ አሳ የማጥመዱ ነገር ባያስገርመንም ግን ደግሞ የመትረፉ ነገር በዚህ ያክል ደረጃ የመሆኑ ነገር ነው ዜናውም ገኖ እንዲወጣ ያደረገው ማለት ነው። ከዚህ ጋር በተያያዘ በዛው በሀገረ ቻይና ብዙ አስገራሚ መረጃዎች ሲሰሙበት የነበረው ሳምንት ነው። እኛም ከውጪ በጣም ያስገረሙንን መረጃዎች ስናመጣ ነበረ። አንደኛው ምንድነው እንግዲህ በቻይና የፍቅረኛውን እጅ አፍ ውስጥ ገብቶ አልወጣ ያለው ግለሰብ በሕክምና እጁ እንዲወጣ ተደርጎለታል። አንዳንድ ጊዜ የሚደረጉት ለቀልድ ለዩቲዩብ ለቲክቶክ ብለን የምናደርጋቸው ነገሮች ዋጋ የሚያስከፍሉበት እንደሆነ የተመለከቱበት ነው። እጇን አፍ ውስጥ ተከቷለች ለቀልድ ብላ ከዛ አልወጣም ማለት እንትኖቹ አልሰራም አሉ ማውጣት አቃታት። የሚገርም እሱን ማቃው አሹ በአዞ ነው። አዞ እንደዛ ሲባል ሰምታል። አንድ ያፉን ከዘጋ አይከፈትም ይባላል። በሰው ግን ሰምቼ አላውቅም። እንግዲህ በቻይና ጂሊንግ ግዛት ውስጥ በሚገኝ ሆስፒታል ያሉ ዶክተሮች አስገራሚ የሆነ ክስተት እንደገጠማቸው ነው የተሰማው። አንዲት ሴት እንግዲህ አስቂኝ ቪዲዮ ቀርጻለሁ በማለት እጇን ወደ ወንድ ጓደኛዋ አፍ ውስጥ ትከታለች። በጂሊንግ ግዛት ውስጥ ወደሚገኝ ሆስፒታል ድንገተኛ ክፍል ሲገቡ የሚታዩት እነዚህ ጥንዶች እንግዲህ በቻይና ማህበራዊ ሚዲያ ላይ በስፋት ሲታዩ ነበረ። ግለሰቧ በፍቅረኛዋ አፍ ውስጥ እጇን ካስገባች በኋላ ግን ለማውጣት ስትሞክር የአፉ ጡንቻ ይደነድንና እጇን ያጣብቃታል። ደህና ሆነ ግን ከባድ እኮ ነው እንዴ በጣም ከዚህ እንግዲህ ወጣቷ ካፉ ላይ እጇን ለማውጣት ደጋግማ ብትሞክርም አልቻለችም። ስለዚህ የግድ ያለባቸው የሕክምና እርዳታ ያስፈልጋቸዋል። ስለዚህ ዶክተሮቹም ታሪካቸውን ሲሰሙ በጣም ግራ ገብቷቸው እንደነበርና እንዴት እንደዚህ ሆነም ብለዋል። ታዲያ የወንድ ጓደኛዋ ፊት ቀስ በቀስ እየተለወጠ እየቀላ እጇን ካፏ ነፃ ለማውጣት የምታደርገው ጥረት ሁሉ ከንቱ እንደሆነም ትረዳለች። በቃ አፉን ንቅ ብሎ ይዟል። እንዲሁም ደግሞ ከጎሮሮ ያለማቋረጥ አስጨናቂ ድምጽን ማውጣት ጀመረ። አልታዘዝ ብሎት ይባስ ብሎ እንግዲህ በጡንቻዎቹ መኮማተር ምክንያት ጥርሶቹ ደግሞ እጇን ላይ በጣም ተጣበቁ እንደ መንከስ ማለት ሙሉ ለሙሉ ምራቁን እስከኔ ድረስ እስከ ክርኔ ድረስ ነበረ ይመጣ ነበር ስትል የመናገሯ ጉዳይ ምን ይሰሙና እጄ በስጋ መፍጫው ውስጥ የተጣበቀ ያክል ነው የተሰማኝ ትላለች። ጉዳዩ በሕክምና ከተስተካከለ በኋላና ጉዳዩን የተከታተሉት ዶክተር ዣንግ ደግሞ እንዳሉት ከሆነ የልጅቷ እጅ ተጣብቆ የቀረው የወንድ ጓደኛዋ መንጋጋ ጡንቻ በመያዙና አፉ እንዳይከፈት በጡንቻው መጠንከር ምክንያት በመሆኑ ነውና ችግሩን ለመቅረፍም የሆስፒታሉ ሰራተኞች ልዩ የአፍ መክፈቻ መሳሪያ ተጠቅመው መንጋጋውን በማስፋት በተወሰነ ቦታ ላይ ጡንቻን የሚያስታግስ መርፌም በመጠቀም ከ20 ደቂቃ በኋላ እንግዲህ የወጣቷ እጅ እንዲወጣ ተደርጓል። ምን የተባለው አንድ ሰው እንግዲህ መንጋጋውን እንዲከፍት ማስገደድ የነርቭ ጉዳት ወይንም የመንጋጭላ መበታተን ሊያስከትል እንደሚችል ባለሙያዎች ማስጠንቅቋልና አንዳንድ ጊዜ ካልተፈለጉ ልክ ካልሆኑ ተግባራት መቆጠብ ከእንደዚህ አይነት ችግሮች ይጠብቃልና ባሳለፍነው ሳምንት ከቻይና የሰማነው መረጃም እንግዲህ አንዱ ይሄ ነው። ያው ቀላል ነው ብለን የምናደርገው ነገር አንዳንድ ጊዜ ምንም አይደለም እኮ ይሄ ብለን የምናስበው በጣም ዋጋ የሚያስከፍል ነገር ይሆናል አይደል? ይሄም ለዛ አንድ ምሳሌ የሚሆን ይመስለኛል። ዘግናኝ ነገር ነው አሹ በጣም ዘግናኝ ነገር። ያው ሌላ ደግሞ ከአገር ውጪ የሰማነው ዜና ወደ ማይናማር ይወስደናል። አገራችን ላይ በተለይ አዋሽ አካባቢ፣ አፋር አካባቢ በተደጋጋሚ የመሬት መንቀጥቀጦችን እየተመለከተ ነው። የመሬት መንቀጥቀጥ ዜናዎችን አዲስ አበባም ድረስ እንሰማ ነበርና በማይናማርም ተደጋጋሚ የመሬት መንቀጥቀጥ መከሰቱ ነው በዚህ ሳምንት የተሰማውና 7.7 ያክል የመሬት መንቀጥቀጥ ነበር የተመዘገበው። የመጀመሪያው 7.7 ከሳጋንግ ከተማ በስተሰሜን ምዕራብ 16 ኪሎ ሜትር ርቀት ላይ የተከሰተ ነበረ። የአሜሪካ ጂኦሎጂካል ሰርቬይ ነበረ 7.7 ነው ያለው። በተለየ መረጃ ደግሞ የቻይናው የመሬት መንቀጥቀጥ ኔትወርክ የሰጠው መረጃ የመሬት መንቀጥቀጡ በሬክተር ስኬል 7.9 እንደሆነ ገልጾ ነበረ። ቀላል የመሬት መንቀጥቀጥ አይደለም። በምስሎች ላይ መመልከት እንደቻል ነው
መሬትን እስከ መሰንጠቅ ድረስ የደረሰ አይነት መሬት መንቀጥቀጥ ነበር የደረሰው። ይህን ይመስላል ከውጭ ያገኘናቸው ዜና ለዚህ ሳምንት። አሁን ሙዚቃ ሰምተን ተመልሰን እንገናኛለን። አድማጮች አብራችሁን ስላላችሁ እናመሰግናለን። ፕሮግራሙ ሰዋሰው ቅምሻ፣ ጣቢያው ደግሞ ትርታ ኤፍኤም 97.6 ነው። ከሙዚቃ በኋላ ስንመለስ ከአንድ ፖድካስት የተቀነጨበ ፕሮግራም ወደ እናንተ እናደርሳለን። ሰዋሰው ፖድካስቶች ኔትወርክ የሚያዘጋጃቸው ብዙ ጉዳዮች ላይ የሚያተኩሩ ፖድካስቶች አሉ። እንደ ፕሮጀክት ማኔጅመንት፣ ፐርሰናል ዴቨሎፕመንት፣ ህግ፣ መዝናኛ የመሳሰሉ ብዙ ጉዳዮች በሰዋሰው ፖድካስቶች ኔትወርክ ላይ በሚዘጋጁ ፖድካስቶች የሚዳሰሱ ናቸው። እነዚህም ፖድካስቶች ለማድመጥ ታዲያ የሰዋሰው ፖድካስቶች ኔትወርክን ዩቲዩብ ቻናል እንዲሁም ሰዋሰው መተግበሪያን ከአፕ ስቶርና ፕሌይ ስቶር ላይ በማውረድ ማግኘት የምትችሉ እንደሆነ ልንነግራችሁ እንወዳለን። ሙዚቃ ሰምተን ስንመለስ ታዲያ ወደ ፖድካስት ፕሮግራሙ እናልፋለን። ከዛ በኋላ ከኛ ጋር እንገናኛለን። አብራችሁን ቆዩ። እንግዲህ ያው ያዕቆብን ከጋበዝን አይቀር የምናነሳቸው ወይንም ሳናነሳ ማናልፋቸው ጥያቄዎች አሉ። እንደ ማስጀመሪያ እንዲሆናል መጽሐፍ ለያዕቆብ ምክንያቱም ኮንሲስተንትሊ እየጻፍክ ነው። ኦልሞስት 5 መጽሐፍ ማሳተም ማለት በዚህ ጊዜ ቀላል ነገር አይደለም። ያው እኛም ስለምናውቀው እና ኮንሲስተንትሊ እየጻፍክ ነው። መጽሐፎችን ሳይ ደግሞ መጽሐፍን ከሀዘን ጋር ወይም ከዲስፔር ጋር ታያይዘዋለህ። ከንቱ መቃተት ነው ትለዋለህ። ከዚህ ከባዶ ላይ መዝገን የሚለው መጽሐፍ ላይ እንደውም አንድ እንግሊዛዊ ደራሲ ጠቅሰህ ዛዲ ስሚዝ ናት አይደል መሰለኝ እና እሷን ጠቅሰህ ማባሪያ ለሌለው ዘላለማዊ ስቃይ ተላልፎ እንደመሰጠት ነው ይላል መጽሐፍን። እና ስለዚህ መጽሐፍ በአንድ በኩል እንደዚህ አይነት መቃተት ከሆነ እንደዚህ አይነት መከራ ካለው ምንድነው የነፍስ ጉዳይ ያረገብህ ወይም ደግሞ እንድትጽፍ የሚያስገድድህ ጉዳይ ምንድነው? ጠቅለል ሲል ለምንድነው የምትጽፈው? ግን ያችን ሴት የጠቀሰው ያዕቆብ አሁን አለ ብዬ አላስብም። ከባዶ ላይ መዝገን የጻፈው ያዕቆብ አሁን የለም። ስንት ጊዜው ነው እንዴ? ግን መሰለኝ ከባዶ ላይ መዝገን የተጻፈው በረጅም ጊዜ ነው። ወደ 6 ዓመታት ሂደት የተጻፉ ልዩ ጽሁፎች ናቸው። ከነዛ ውስጥ መርጬ ነው ያልኳቸው። ሌሎች ጋዜጣ ላይ የተነበቡ ናቸው። የጻፉ እንትን ናቸው። ለተለያየ ዓላማ የተጻፉ ናቸው። ማለት ለጋዜጣ ለሶሻል ሚዲያ የጻፍኳቸው አሉ። ከዛ ወደ መጽሐፍ ሳመጣቸው አሳድጊያቸዋለሁ። እና ደግሞ ያው ሂደት አይደል? መጽሐፍም ሂደት ነው። ኢቮልቭ ታደርጋለህ አብረህ አንተ። አሁን የመሻገር ምንድነው ከባዶ ላይ መዝገንንና በፍምሳትን ታነባቸው ሁለቱም ቁልቁጭ አድርገህ ብታያቸው ያኛው ልጅ እንደሌለ ትረዳለህ። የሚያነሳቸው ሀሳቦች የሚያነዘነጋቸው ይጠቅሳቸው ይሄ ማንጸሪያ መንገዱ ህይወትን የሚመለከትበት መንገድ ቢሆን የተሻገረ ወይ መሻገር የሚለው ጥያቄ ውስጥ ሊቀመጥ ሆኖ ግን የተቀየረ ነገር እንዳለ ሌላ መልክ ያለው አይነት አቀራረብ እንዳለው መረዳት ትችላለህና በአጠቃላይ ግን ያው እዛው ጽሁፍ ላይ የትኛው ለዚህኛው ላይ ምዛለኛው ላይ የጠቀስኩትም ሌላ አለ። ይሄ ጉስታቭ ፍላውበርት ታውቁታላችሁ የፈረንሳይ ደራሲ እሱም writing is dog's life but the only life worth living ይላል። የውሻ ህይወት ነው ግን ደግሞ ከሱ የተሻለ ህይወት የለም ምንድነው አይነት ነው ሐሳቡ። አጠቃላይ ህይወት ህልውና ህመም ነው አይደል? የበለጠ መጽሐፍ እንትን የሚያደርገው ያንን ህመም ኤክስፕሎር ስለምታደርገው ሊሆን ይችላል። አንደኛ የምታለመው ህልምህ መቃተትህ ህመምህ ያንተ ብቻ ስላልሆነ ነው። ለሰው ልጅ አጠቃላይ የምታየው ነገር ላይ ያሳዝናል። ስለዚህ ያንን ነው ደግሞ ኤክስፕሎር ታደርገው ጀስት ለራስህ ዝና ወይ የሆነ ፋሲኔት የሚያደርግህን ታሪክ ለመጻፍ ብቻ አይደለም የምትጽፈው፣ ነፍስህን ነው የምትጽፈው፣ የምታየው ነገር የምትሰማው ነገር። አሁን ደግሞ እዚህ ቁጭ ብለን የምስራቁን ጦርነት እንሰማለን። ሁሉ ነገር አንድ መንደር የሆነችበት ጊዜ ነው። ስለዚህ ህመሙን በቀላሉ ታገኘዋለህ፣ ይደርሳል ወደ አንተ እንትኑ ካለህ አንተ። ስለዚህ በለጠ ለህመሙ የመጋለጡ ነገር አለ እና ደግሞ እንዳልኩ እንግዲህ ሁሉንም ሰው ህመም በአጠቃላይ ሰው የመሆን ህመም ከሆነ የሚያምህ ምክንያቱም የተሰጠው ለዛ ነው ለአንተ ለግለሰባዊ ለሆነ ርካሽ ዓላማ ብቻ አይደለም ኪነቱን በሩን ተቀምጠት ብዙ ፔን አለው ማለት ነው። ያ ነገር ማስከን ግን ያስፈልጋል ብዬ አስባለሁ። ህመሙ ላይ ብቻ ከቆዘም አንተ ማትሻገሩ ለሚያነብህም ሰው የሚሻገር ነገር መስጠት አትችልም። እስከዛ የተሻለ ኢሰንስ መስጠት አለብህ። ለዚህ ነው አሁን ከባዶ ላይ መዝገንን አይተህ ይሄኛውን ስታይ
ጀስት ሊትል ቢት የተሻሻለ የተቀየረ የተለወጠ ነገር እንዳለ አስባለሁ እኔ እንደ ሶስተኛ ሰው ሆኜ ሳይሆን። ስለዚህ አሁን መልሰህ ልትመለስ አትችልም ማለት አሁንም ከፍምሳት አንተም ስታነሳ በተለይ አሁን ዛዲ ስሚዝ ጠቅሶ ከባዶ ላይ መዝገን ላይ የሚያነሳት ነጥብ ነው ከሳድንስ ጋር ያይዛ አጠቃላይ ለሁሉም ከያኒ ይመስለኛል ለድራሲ ብቻ ሳይሆን የትኛውም የፈጠራ ሰው ሄዶ ህመምን ይጋፈጣል። በተለይ ድርሰት ደግሞ የስነ ጽሁፍ ስራ ደግሞ ከንቃትም በኋላ የሚመጣ ስለሆነ ሰው ከተለመደው ሻገር ያለ ንቃተ ህሊናን ሲያዳብር ይገባበት ስለሆነ ኦፍኮርስ ዳርክ የሆነውን ነገር በዛው ልክ ደግሞ እንትንም ማየት አለብን ብዬ ዳርክ ነው ስንል ከነ ቫልዩ ነው ከነ ኤሰንሱ ነው። ስለዚህ ያዕቆብያንም ሲል አሁን የፈረንሳይም እንትንም ስትጠቅስ ይሄ ቫልዩ የለውም ወደ ሚክ ሴንስ እንዳይሄድ ዳርክ ሆኖ ግን ይሄ ዋጋ ያለው ሸክም ነው ሸክሙ የሆነ ሴት የሚወጣበት ሸክም ነው። ስለዚህ ያዕቆብ ያም ማለቱ ለሁሉም ወልድ የሚያደርግ ይመስለኛል። የሱ ብቻ ነበር የሱ ብቻ ነው ማለት ሳይሆን ያዕቆብ እንዴት ይረዳዋል መጽሐፍን? ምክንያቱም አንድ ቦታ ላይ ብቻ አይደለም እንዳልከው ተደጋግሞ የሚመጣ ነገር ስለሆነ ነው። እና ደግሞ እሺ ከዚሁ ጋር ተያይዞ ለምሳሌ እንደ ማደግ ነው የምትቆጥረው? ከባዶ ላይ መዝገን የነበረው ሰው የለም ብለኸኛል። አድገህ ነው ወይስ ደግሞ የዛኔ ያላሰብከውና አሁን ያሰብከው ባልመልሰው ግን ጥሩ ነበር። ለምን ማደግ ነው ወይ የሚለውን ሌላው ሰው አንቦ ቢደርስበት ነው። እኔ ግን ምንድነው ስቃይ ውስጥ ከቀጠልክ ህመም ውስጥ ከቀጠልክ ምንድነው ሌላው ሰው ለሚያነብህ ሰው የምትለው? በሆነ መንገድ ትርጉም መፈለግ ነገርም አለው አይደል መጽሐፍ ማለት ወይ ደግሞ ከዛ መቃተት የሆነ ኢሰንስ መፍጠር ነገር አለ። ስለዚህ በእኔ ግምት ማደግ ነው። በእኔ ግምት ከሆነ ግን እንዴት ነው የሚለው ዝርዝር ነገር ነው ሌላ። ግን ይሄ እንደነገርኩህ ነው ከባዶ ላይ መዝገን ላይ ከምጠቅሳቸው መጽሐፍት ነው የሚጀምረው። ከማዘነጋቸው ከምጠቀማቸው ጭብጦች ከምመዛቸው ነገሮች ጀምሮ ወደዚህኛው መጽሐፍ ስመጣ የተቀየሩ ነገሮች አሉ። አጭር ጊዜ ግን ደግሞ ከፍተኛ የሆነ ለውጥ አይነት ነገር አለ። ኦፍ ኮርስ መለወጥ ነገር አለው። ማደግ ነው ነው የምለው። ህመሙ ላይ መቅረት የለበትም። አንድ ከያኒ ህመሙ ላይ ብቻ ቆዝሞ የሚቀር ከሆነ ምንድነው ይሰጠልኛ? ግን ሜቢ እዚህ ጋር እኔ የምጠይቀው ነገር ቢኖር ማለት በምትጽፈው ነገር አሁን ለምሳሌ ከባዶ ላይ መዝገን ለኔ ከአንተ ስራዎች የምመርጠው ስራ ነው እንደ ስራ። አሁን ለምሳሌ የትኛውን ትመርጣለህ ብትለኝ ከባዶ ላይ መዝገንን እመርጣለሁ። እንዳልከው ነው ማለት ለአንተ የሆነው ለውጥና ለኔ ልክ እንደ አንድ አንባቢ ቁጭ ብዬ ሳነበው ፕሪፈር ማደርገው እንትን ሊለይ ይችላልና ሜቢ ኢቭን ከድርሰት ጋር ወይም ደግሞ ከደራሲ ጋር ተያይዞ ሜቢ የትርጉም ለውጥ አላ ለአንተ ደራሲ ማለት ወይም ደግሞ ድርሰት ማለት በእርግጥ እነዚህ ነገሮች ወግ ናቸው ወይም ኤሴ ናቸው። ሶ ከዛ አንፃር ምንድነው ማለት መፍትሄ የምትለው ነገር ምንድነው? መፍትሄ ግድ መስጠት አለብህ፣ ማቀበል አለብህ፣ የሆነ ኃላፊነት የተሸከምክ ይመስላል። አሁን ለምሳሌ ከምጠቅሳቸው መጽሐፍቶች ስትል ወይም ደግሞ ከመቃተቱ ባሻገር ደግሞ የሆነ መፍትሄ ያለው ነገር መስጠት አለብህ የሚል አይነት ነገር አንስተሃልና ይሄ ምልከታ አብሮ ይሄ ለነገሩ ያለህንም ለድርሰትም ለስነ ጽሁፍም ያለህን ምልከታ አብሮት የሆነ የሚቀይረውና የሚቃኘው ይመስለኛል። ሶ ከዚህ አንፃር እንዴት ታየዋለህ? ጥሩ ነው ጥያቄ። ልክ ነው። አሁን ባልከው መንገድም የሆነ ነገር መቀበል አለብኝ የሚል ግዴታ እንደሱ አይደለም። እኔ ልል የፈለኩት ለምሳሌ ሲምፕል እናድርገው ማለት እየሰፋ እንዳይሄድ ነው አይደል? ለነገር እንዳይወስደን አገብቶኛል። አይ ለምሳሌ አሁን እዚህኛው ላይ አሁን በፍምሳት ማቃመስ ላይ መፍትሄ የሚመስሉ ነገሮች ላይ ያተኩራል አይደል? ለምሳሌ አሁን ማለት በሳብጀክትም ደረጃ ይለያያሉ። በእርግጥ ትክክል። ግን የሆነ ያጣናቸውን ነገሮች ወይም ደግሞ ኖረውን የዘነጋናቸውን ሴቶች እንመለከት ይሄ በጣም ዳርክ ከሚመስለው ነገር ውስጥ ምናምን የምንወጣበትን አቅጣጫ ወይ መፍትሄ ብለን የምታስበውን ነገር ነው የሚናገረው ነው። ሶ ከዛ አንፃር የሆነ ችግር አለ። ሶ ለዛ ነገር የሆነ አንቲዶት መስጠት አለብኝ። ስራዎች እንደዛ መሆን አለባቸው ወይ መፍትሄ አሁን ለምሳሌ ስለ ጨለማ በመናገር ወይም ደግሞ አንድ እውነት ብቻ በመናገር በዘመን ውስጥ ያለውን መልክ ብቻ መናገር በራሱ ጀስት እንዴት ነው ይሄ ያቀለዋል ወይ ልል ፈልጌ ነው። ገብቷል አይደለ? በቫልዩ ደረጃ ለኔ ሁለቱም እኩል ሊሆኑ ይችላሉ ነው። ሶ አንተ ነገሩን ያስበለጥክበት መንገድ ላይ ነው ጥያቄ። መብለጥ ሳይሆን መቀየር አለው ነው ሌላ የፈለኩት። ግን ልንገር ለምሳሌ ከባዶ ላይ መዝገን ላይ ካየህ ይሄ አብዘርድ እና ኤግዚስቴንሻል የሆኑ ጭብጦች ናቸው ተመልሰው የሚመጡት እዛ ላይ እንደሱ አይነት ስራዎችም ላይ የካሙ ስራ ላይ ቤኬት ላይ እንደዚህ ሌሎችም ላይ ተሻጋሪ በሆነ መንገድ ሀሳቦቹን ታያለህ።
እዚህኛው ላይ ስትመጣ ደግሞ ወደ ሚስቲሲዝም የማዘንበል ነገር አለ። ወደ ተረት ወደ ጥንታዊ የሰው ልጅ ረስቶታል ወደምለው አርኪታይፕ አለ ኤሰንስ ወደዛ የማዘንበል የመጀመሪያውን ጽሁፍ ካወጣው ሌሎቹ ጽሁፎች እንደሱ አይነት ናቸው። ወደዛ የሚቀስቱ ናቸው። ሶ ይሁን አይነት ምንድነው የቅስት ለውጥ አለ ማለት ነው። ያ ለውጥ የምር ማደግ ነው ወይስ ቆርቆዝ ነው አላውቅም። እሱ ማደግም በዚህ መንገድም የግድ ለመታየት ላይ ነው። ይሄን ትንሽ አርቲኩሌት አድርገው እሱ ባለም ጥሩ ስላመጣ እኔም ፐርሰናሊ እሱ ባለው የእርግጥ ሁለቱ መጽሐፎችን ያነበብኩት የመሻገር ሲቃና ሌሎቹ የመሻገር ሲቃን የሆነ ያሉን ነው። ያኔም ከቨሩን ብለን ስንሰራ እንደ ሳምፕል ላክልኝ ነገሮች ከዛ ያለፈ ነገር ነው ስላነበብኩ ሁለቱን በደንብ አንብቤያቸዋለሁ። ፐርሰናሊ እኔም ከሁለቱ የቱን ትመርጣለህ ብትለኝ ከባዶ ላይ መዝገን እመርጣለሁ። ለምን እመርጣለሁ? ፐርሰናል ስለሆነ ቴማቲካሊ እሱ ባለውም ጥሩ ስላነሳው ከባዶ ላይ መዝገን ቅኝቱ ፐርሰናል ነው፣ ትራጂክ ነው። ይሄ ፐርሰናል የተጋፈጥካቸውን ካነበብከው ከተመለከትከው ይሄ ሰብጀክቲቭ ቅኝት ነው። ልክ በፊልም እሳት ማቃመስ ላይ ኤክስተርናል ይወጣል ወደ ኢትዮጵያ ወደ ታሪክ ትሄዳለህ። አላቋረጥም ግን የምቃረንህ ነገር አለኝ እና ይሄኛው ዲታችመንት አለው። ሁለተኛው እሳት ማቃመስ በዲታችመንት የተጻፉ ናቸው። እርግጥ ብዙ ነገሩ ፋክቹዋል ነው ስቲል የመጀመሪያው ፋክቹዋል ነገሮች አሉ ስቲል ግን ያኛው የበለጠ ፐርሰናል ነው ለኔ። ልክ ወደዚህኛው ስትመጣ እንዳልከው ይሄ የሆነ ሪስፖንሲቢሊቲ አለብኝ ብለህ ማመን ሴንስ ይደረጋል በዛ ንባብ ውስጥ። ከሱ ባለው ጋር እኔ ደርቤ የማነሳው ከያኒ እንደሱ አይነት ሪስፖንሲቢሊቲ መወጣቱን አልጠላም ነው ፐርሰናሊ። ግዴታው ነው ወይ የሚለው ላይ ግን አጠያቂ እንዳልከው በነዛም ፐርሰናል ነገሮች ከባዶ ላይ መዝገር ላይ እነዛም ፐርሰናል ነገሮች አንስተህ እኮ ዳርክ የሆነውን ነገር ስትፈክር እሱም ኮንትሪቢዩሽን ነው ራሱን ይችላል። ምናልባት ፕሮፋውንድም ሊሆን ይችላል። ምክንያቱም ኤግዚስቴንሻሊ ሁሉም ነገር መፍትሄ ያለው ማለት አይደለም። መፍትሄ የሌላቸው ነገሮች አሉ በሰው ህይወት ውስጥ በኤግዚስተንስ ውስጥና እሱም ቀላል አይደለም ለማለት ነው። ምናልባት የበለጠ ሂውመን ስለሆነ ፐርሰናሊ ይሄኛውን መርጣለሁ። እኔ ግን ሁለቱም ፐርሰናል አታችመንት የላቸውም ብዬ አስብ። እንደውም ይሄኛው የበለጠ ሚስቲካል የሆኑ አታችመንቶች ናቸው ያሉት። በነፍስ የደረስኳቸው ነገሮች ናቸው። ከዳንስ ጋር የጻፍኩት ነገር አሁንም የመራመዱ ነገር ከባዶ ላይ ያለው ነገር ትንሽ ነገር ተጨምሮበት መጥቷል። ሌሎቹም ጽሁፎች እንግዲህ የመጀመሪያውን ጽሁፍ ታሪክ ላይ የተጻፈውን ትታ ነው እሱ የበለጠ ጥናታዊም ነው። ትንሽ ከሌሎቹ ጋር አብሮ መቆም በዛ ይላል ግን እሱ ትንሽ ገጻው በዛ ይላል። ኮርሳ ለመግቢያ ታስቦ የተጻፈ ነው በነገራችን ግን ሳላስበው ነው እየሰፋ ሄደና ሀሳቡ ግን ለካ በዚህ የሚቆም አይደለም በቅጽም ይጻፋል እንደሱ ብዬ ነው የማስበውና ከሱ ውጭ ያሉት ሌሎች ጽሁፎች ግን ካያቸው ለምሳሌ ወደ የንጽህና ልጅነት ይመለሳል የንጽህና ልጅነትን መቀዳት ይሄ መጽሐፍ እንደውም በነገራችን ላይ የበለጠ ከመሻገር ጋር ይገናኛል። የሚገናኝበት ይሄን ማለት ልክ ላይሆን ይችላል እንጂ በሌላ መንገድ መሻገርንም የሚያሄሱ ጽሁፎች ሊኖሩ ይችላሉ። መሻገርን ሳይጠሩ ግን መሻገርን የሚያሄሱ ጽሁፎች ወይ ደግሞ የሚያፍታቱም ሊሆን ይችላል አይነት ጽሁፎች አሉ። ያኛው መጽሐፍ ደግሞ ካያችሁት በሆነ መንገድ ሚስቲካል የሆነ እና የነፍስ ቅምምስ ያለው ነው። ያ የነፍስ ቅምምስ ከባዶ ላይ መዝገን ውስጥ ያለው ራፍ ማለቱ ሊከብድ ይችላል፣ ግን የበለጠ የምናውቀው የበለጠ ቅርብ የሆነ በቀላሉ እንዳሰው የምንችለው ህመም ነው። ይሄኛው የበለጠ የጠለቀ ይሆናል እና ህመምን ብቻ አይደለም የተሻገረ ኤክስፔሪየንስ አለው። አሁን ስለ መራመዱ ላይ ያለውን ነገር የምታውቀው ተራራ ላይ ቆሜ ያየሁት ምናምን የሚለውን ነገር ያለ ልምምድ ከሌለ ትንሽ ሊርቅብህ ይችላል። ምናልባት ዲታች ያልከው አይነት ነገር ግን እኔ ዲታች የሆነ ነገር አለው ብዬ አላስብም። የራስህ የነፍስ ቅምምስ ያለው የበለጠ የግል የብቻ ለጥቂቶች ብቻ ትርጉም የሚሰጥ አይነት ነው የሚሆነው እንጂ የተነጠለ ግን አይደለም። ስለዚህ ባዶ ላይ ያለው የበለጠ ህመሙ ላይ ብቻ የማስተጋባት ነገር ነው ያለው። እዚህኛው ላይ ግን ህመሙ እኮ አለ፣ እዚህም ውስጥ ፔኑ አለ። እስቲ ግን ደግሞ ፔኑ ተሻግሮ የሆነ ከፔኑ የሆነ ትርጉም የሆነ አይነት ኤሰንስ የሆነ አይነት ሪሊፍ የሆነ አይነት ወጋገን የማየት እንደሱ ነው። እስቲ ይሄ ግን መዳረሻ አይደለም። እኔ ገና እየጀመርኩ ነው ብዬ ነው ማስበው። እንደ ደራሲም እነዚህ ማሟሻዎች ናቸው ብዬ ነው ማስበው። ገና ቀለሜን እየፈለኩ ያለው ነኝ ብዬ ነው ማስበው። ይሄን ነው ለማለት ልክ ነህ። ማለት መጽሐፎችም እርስ በርስ ቴማቲካሊ አይተጣጡም። አንዱን ስታነብ በአንዱ ውስጥ ታገኘዋለህ። እንዳልከውም ራስህን ኮንትራዲክት የሚመስሉ ጽሁፎችም አሉ። በእርግጥ ኮንትራዲክሽን ነው አይደለም የሚለው በጥያቄ መልክ ታነሳለህ እና አውራባቸዋል። ይሄን የበለጠ አርቲኩሌት ለማድረግ ወደ ሌላ እንትን ስለሚያሻገር ለምሳሌ አሁን ከባዶ ላይ መዝገን ላይ መነጠልና መጀመሪያ ሶሊቲዩድ በሚለው አርቲክል የመጨረሻው የምትደመደምበት እንትን አላት። በጣም የወደድኳት የግለሰባዊነት ይለምልም
ብለህ ነው የምትጨርሰው። የዚህ መጽሐፍ አብዛኛው ቅኝትን በዛ ነው። እዚህ ጋር ያለው ያዕቆብ በጣም ግለሰባዊነትን የሚነገር ነው። ብዙ ቅኝቱም ከዛ አንጻር ነው። ይሄ መጀመሉን ይሄ የጋርዮሽ የሆነውን ነገር ያሄሳል። ብዙ እንከን የሚያገኘውም እዛ ውስጥ ነው። በእሳት ማቃመስ ጋር ስትመጣ ኮንሰርኑ ግን ይሄ ጋርዮሽ ነገሩ ነው። ሀገራዊ ታሪካዊ የሆነ በዛ ነው የሚጀምረው። ወደዛ የሚመለሱ እንትኖች አሉ፣ ግን እሱ ላይ ማተኮር ስለፈለግኩ ነው። እሱን እንዴት ታስታርቀዋል? እዚህ ጋር ያለው ግለሰቡ ያዕቆብ ወደዚህ ሲመጣ ሀገር ያኛው ኮሌክቲቭ ነው። ሀገር ጉዳይ ኮሌክቲቭ ነው። ስለ ሀገር ስለ ጥንታዊ ስልጣኔ አንስተ አሁን ወደ መጣን እነዚህ ነገሮች ስለ እነዚህ ነገሮች ተፈሰለ ግለሰብና ማህበረሰብ ማለት ግለሰባዊነት እሱ እንድትገልጸው ነው። ማህበረሰብ ይጥፋ ማለት አይደለም ማለት እሱንም እኮ እንድትገልጸው በማህበረሰባዊነት አውድ ውስጥ የግለሰብ የማሰብ የማምሰልሰል ምንድነው ግለሰባዊ መብት ኤክሰርሳይዝ የማድረግ መብት ይኑር ነው እና ደግሞ ኢንዲቪጁዋል የሆነ ኤሰንስም ይኑረን ነው። አሁን እኛ ጋር ያለውን ነገር ታውቁታላችሁ። ከባዶ ላይ መዝገብ ላይ ያለው መነጠልና መጀመል ውስጥ ያነሳሁት ነገር አርት ውስጥ እንኳን ታያላችሁ። በጅምላ የማሰብ ነገር እያንዳንዱ ነገር የጅምላ ግብረ መልስ የመስጠት ይሄ እኛ ደግሞ በተለይ አምልኮ ዙሪያ ያለውም ነገር እያንዳንዱ ነገር የጅምላ መልስ የመስጠት በምክንያታዊነት ለብቻ ተነጥሎ በማየት እና ራስ ቴስት አድርጎ የመቅመስ አይነት ነገሮች የሉም። ያ ማለት ግን ግለሰባዊነት ሰበክ ማለት ማህበረሰባዊነትን አጠፋህ ማለት ነው። ልታጠፋው አትችልም፣ ሊጠፋም አይገባም፣ መጠንከር አለበት። ግን ደግሞ ለግለሰባዊነት ደግሞ ምቹ ሜዳ ለብቻ ነጠል ብለህ እንጂ እኮ አሁን ስለመነጠል ሳውራ ስለ ወይ ደግሞ ስለ ሶሊቲዩድ ሳውራ አይዞሌሽን አይደለም። አይዞሌሽን ራሱን ችሎ በሽታ ነው። ራሱ እንደው የማይታከም በሽታ ነው። አሁን በቅርቡ ኔዘርላንድ ይመስለኛል ዘመቻ ናሽናል ዘመቻ ጀምራለች። ከሞተች ከ20 ዓመት ከ10 ዓመት በኋላ ቤቷ ውስጥ የተገኘች አንዲት ሴት ተገኝታለች እና ይሄ ብቸኝነቱ በጣም ከፍተኛ ስር የሰደደ በሽታ ሆኗል እነሱ ጋር። እኛ ጋር የምታውቁት ነው። ወልደህ የልጅ ልጅ የምኖረው ከእናተ ቤት አትወጣም። ትስስሯል ማህበረሰባዊ ትስስሯል። አዎ ይሄ በጣም ብዙና ሰፊ ነገር ነው ማለት በዝርዝር እንሄድበት ካል ወረቀቅ ነገር ነው። እኔ ግን አሁን በምትሉት ነገር ግን መጣረስ አላይም። ማህበረሰባዊነታችን ውስጥ እንከኖች ያለው እሱን ነው ለማሄስ የሞከርኩት፣ እሱን ነው ለመንካት የሞከርኩት እንጂ ግለሰባዊነቱ እየተቃወምኩት አይደለም። ግለሰባዊነቱ በማህበረሰባዊነቱ እንጂ እኮ አሁን ሜቢ ትንሽ እንትን ለማድረግ ያክል ብዙ ጊዜ ለውጥም የሚመጣው አሁን ለውጥም ከግለሰብ ነው የሚነሳው። እንደ ጸሐፊም ደግሞ የምታምነው ግለሰቦች ላይ ነው እንጂ ኮሌክቲቭ የሆነው ህዝብ ላይ አይደለም ነው እና ሜቢ እምነትህ ይሄ ወደ ማህበረሰብ ለውጥ ላይ ካተኮረ ይሄ የእምነቱ አሁን ቅድም ያልኩት ጉዳይ የትኩረት አቅጣጫህም ከግለሰብ ወደ ማህበረሰብ የመጣ ይመስላል ነው። እንደ ማህበረሰብ እንደ ሀገር እንዴት ነው የምንለውጠው አይነት ወደሚል ነገር መጣ ነው። ሶ ይሄ ግለሰብ ላይ የነበረን እምነት ወይም ደግሞ ግለሰብ ላይ የነበረን ትኩረት ለምሳሌ መጽሐፍን ለግለሰብ ስትጽፍና ለማህበረሰብ ለሶሳይቲ ስትጽፍ ይለያያሉ። ሶ አሁን ትንሽ ለሶሳይቲ የሚመስል ነገር አለ ያደገና ማለት ያለብን ነው። በሱ ሐሳብ እኮ ከፔን ውስጥ የሆነ ነገር ማውጣት ያለውን ነገር እኮ ዲስኩርስ ላይ ያደረግልን ይችላል ነው እኮ እኛም እኮ እንደ ችግር ሳይሆን እንዴት ታየዋለህ ነው። ሁለቱ ካቴጎሪካሊ እንትን ስለሚሉ ገባ ፍሪክሽን ይኖረዋል ነው ግን እኔ እንደ ጉዞ ወስዷል ላይ ምንድነው ግለሰቦች ይፈጥሩታል የሚለው ተነሳ። እዚህኛውም ውስጥ ያኛውን ሐሳብ የሚንድ ነገር የለም። እንደውም ምስሉን አሰፋሁት ነው ብዬ ማስበው። አሁን በምትለኝ ጥሩ አብራርታልኛል ጥያቄውን። ምስሉን ይሄ ምንድነው የበለጠ ሰፋ። የማህበረሰብ ለውጥ ያስፈልገናል እንደ ህብረተሰብ። ቁጭቶች አሉ። አሁን የመጀመሪያው ጽሁፍ ላይ ነው የበለጠ አሁን ይሄን ጥያቄ አነሳልኝ አይደል? ቀላል ስራ ተረድተኛል አይደል? ማለት ይሄ የግለሰብና የማህበረሰብ ፍሪክሽን ቀላል አይደለም። አይታረቅም ወይ ሙሉ በሙሉ ይቃረናል እኮ ለማለት አይደለም። እኛ ግን ይሄ እንደምታውቀው ነው ተገሙ ለውጥ የሚያመጣው እኮ መኖርም አለበት። ሌሎች ዓለማትም ላይ ካየህ ያ ፍሪክሽን ነው ለውጥ የሚያመጣው። ያንን ፍሪክሽን መፍጠር የቻሉ ትንሽ ማፈንገጥ የቻሉ ሰዎች ናቸው ለውጥ የሚያመጣው። ከፍጭቱ ነው። ግን ደግሞ ግለሰብ የሚጥፋ ማህበረሰብ የሚጥፋ ማለት ግን አትችልም። ሁለቱም መቀጠል አለባቸው። ግን ያው ከለውጥ ጋር በተያያዘ ግን በየትኛው ታምናለህ ነው አላ ለምሳሌ አሁን ስቲል እኔ አንዱን ነጥዬ መውሰድ አልችልም።
ተመልሰን መተናል። አድማጮቻችን የፖድካስት ፕሮግራማችንን እንደወደዳችሁ ተስፋ እናደርጋለን። በመቀጠል ደግሞ የምንሄደው በሰዋሰው ፖድካስቶች ኔትወርክ የተዘጋጀ አንድ ፕሮግራም አለ። ታዋቂውን የደች ሰዓሊ ቪንሰንት ቫን ጎግ የተመለከተ አንድ ፕሮግራም አለ። እሱም ፕሮግራም ሰምተን ስንመለስ ደግሞ የሳምንቱን በታሪክ ጉዳዮችን የምናጋራችሁ ይሆናል። ወደዛው እንለፍ። በከዋክብታማ ሰማይ ላይ ከተበተኑ ኮከቦቹ የላቀው ኮከብ ከብሩሹ ጀርባ ተሰቃይታ ያለፈች ነፍስ ባለቤት ቪንሰንት ቫን ጎግ። ይህ የቫን ጎግ ታሪክ የአንድ ሰው ታሪክ ብቻ አይደለም፣ የጥበብ ታሪክ ብቻም አይደለም፣ የሞላው ዓለም ታሪክ ነው። እንደ ተወርዋሪ ኮከብ በምድሪቱ ላይ ለቅጽበት ተወርውረው በሰው ልጆች ላይ የማያልቅ ጥበባቸውን አብርተው ባፍታ ታይተው ባፍታ እልም ብለው እንዲሰወሩ ሆነው ወደ ምድሪቱ ከመጡ የጥበብ ታምረኞች መሃል አንዱ ቪንሰንት ቫን ጎግ መሆኑን ብዙዎች የምንስማማበት ሀቅ ነው። ቪንሰንት ቫን ጎግ እንደ አውሮፓውያን አቆጣጠር በማርች 30 ቀን 1952 ዓ.ም በሰሜናዊት ሆላንድ በምትገኝ አንዲት ደሳሳ ሰፈር ውስጥ ከቤተ ክርስቲያን አስተዳዳሪ አባቱ ከቴዎዶር ቫን ጎግና በስነ ጽሁፎቿና በስዕሎቿ ከምትታወቀው አመለሸጋ እናቱ ከአና ለቤተሰቡ የመጀመሪያ ልጅ ሆኖ ተወለደ። ከልጅነት እድሜው ጀምረው በመጽሐፍ ቅዱስ አንጸው ያሳደጉት እጅግ ሃይማኖተኛና ቁጥብ ቤተሰቦቹ በቫን ጎግ ሕይወት ላይ የማይለቅ አሻራቸውን አሳርፈዋል። 3 እህቶችና 2 ወንድሞች የነበሩት ቫን ጎግ በ4 ዓመት የሚበልጠውና የአባቱን ስም ይዞ ብቅ ያለው ቲዮ የሚሰኘው ታናሽ ወንድሙ እስከ ሕይወቱ ፍጻሜ ያልተለየውና በገንዘብና በሐሳብ ይደግፈው የነበር ገራሚ ታናሽ ወንድሙ ነው። ቫን ጎግ ከቤተሰቦቹ ጋር የነበረውን የተንደላቀቀ ሕይወት ሁሉ እርግፍ አድርጎ ራሱን ኑሮ ከመረረባቸው ጎስቋሎች ጋር ወዳጅ ማድረግን መረጠ። ከራሱ ማንነት ይልቅ ለዚች ዓለምና ለፈጣሪ ታምረኛ እጆች አእምሮውን ያስገዛ ልባም ትሁት ወጣት ነበር። ገና በ20 ዓመቱ የግንባሩ የሐሳብ መስመሮች የ40 ዓመት ጎልማሳ ያስመሰሉት ለምን እንደሆነ ለማንም ግልጽ አይደለም። በትክክልም ከእድሜው እጅግ ልቆ ያስብ የነበረ ጊዜውን የቀደመ ሰው ነበረ። በርግጥ ቫን ጎግ ገና በወጣትነቱ የወንጌል ሰባኪ ለመሆን ባደረበት ምኞት የተለያዩ ታዋቂ የኢቫንጀሊካል ኮሌጆችን በር አንኳኩቷል። አልተሳካለትም እንጂ ቫን ጎግ ከልጅነቱ ያደረበት የፈጣሪን ቃል ሰባኪ የመሆን ህልሙ በአጭር ቢቀጭበትም ይህች ዓለም የከፋችባቸውን የዚህን ዓለም ጎስቋሎችና መከረኞች ለማጽናናት የሚሆነውን ተዛማጅ የሙያ መስክ ግን አላጣም። ሰዓሊነትን ወደ ምስኪኖች የሚመለከት ሰዓሊ ሆነ። ቫን ጎግ ለሚወደውና ምስጥረኛው ለሆነው ታናሽ ወንድሙ ለቲዮ ቫን ጎግ ከሚጽፋቸው የማያቋርጡ ደብዳቤዎች መሃል በአንደኛው ስለ ስዕል ስራዎቹ ምንነት እንዲህ ብሎታል። ለእኔ የስዕል ስራዎቼ የምስኪን ወገኖቼን የልባቸውን ተረድቼ ከልቤ አለኋችሁ ብዬ ሁለመናቸውን በስስትና በማጽናናት የምዳስስባቸው፣ ሐዘኔንና መንፈሴን የምገልጽባቸው የንስሐ መስኮቶቼ ናቸው ሲል ነበር የገለጸለት። እናም ከቤተሰቡ ተለይቶ ወደ ስዕል አካዳሚዎችና የስዕል ማዕከላት ወደ ሆኑት የዘመኑ የአውሮፓ ከተሞች ፈልሶ ሄደ። ነገር ግን ከዓመት ላልበለጡ ጊዜያት በአርት አካዳሚዎች ጥናት ከጀመረ በኋላ እያንገፈገፈ ተወው። አሁንም የልብ የሆነ ነገር አላገኘም። አርቴፊሻልነታቸው አስጠላው። በቃ ስራቸው ሁሉ ነፍስ የሚጎድለው የታይታ ቅብ ሆነበት ለቫን ጎግ። ከዚህ ከሚታየው ባሻገር የሆነ የላቀ ጥበብና እውነትን በጥበብ ለመግለጽ በእጅጉ የተጠማው ቫን ጎግ እውነተኛ ነፍሶችን አጥብቆ ፈለገ። የመከረኛ ዜጎች ኑሮ የታለ በአርታቸው ውስጥ? በእያንዳንዱ አለት ፀሐይ ወጥታ እስክትጠልቅ ተራው ዜጋ የሚያደርገው አስከፊ የኑሮ ትግል የታለ በስዕሎች ላይ? በምቾት ማጣት የሻከረው የገረዶች ገላ፣ በኑሮ ምሬትና ትግል የጎበጠው የጭሰኞች የማዕድን አውጪዎች አከርካሪ የተገባበጠው ቆራጡ ከትንሽዬ ጎጆ ስር ያለችውን ድንች በገበታ ላይ አቅርቦ ኩራዝ እያነደደ ተቋድሶ የሚያድረውንና ተመስገን የሚለውን ህዝባችንን እውነተኛ ፊት የታል በሸራዎቹ ላይ? ይህ የቪንሰንት ቫን ጎግ ቁጭት ነበር። ቪንሰንት ቫን ጎግ ቆንጆ የሚባል መልክ ይዞ አልተወለደም። በዚህ በኩል ቫን ጎግ እንደ ሁሉ ነገሩ ለእውነቱ ታማኝ ነው። እድሜውን ሙሉ የራሱን ምስሎች ሲስል አንድም ቀን የሌለ መልክና ቁንጅና ለራሱ ሰጥቶ አያውቅም። አሊያም አጋኖና አሳምሮ በሸራ ላይ አሳርፎ አያውቅም። ሀቅ ራስን ከማወቅና ከመቀበል ይጀምራል። ቫን ጎግ ለአመታት በፓሪስ ለመኖር ብዙ ታገለ። በፓሪስ ግን
እስከ መጨረሻው አርት ዲለር በነበረው ታናሽ ወንድሙ በቲዮር ቫን ጎግ ያላሰለሰ እርዳታና ድጋፍ ብቻ ነው ህይወቱን ማቆየት የቻለው። እንደምንም ብሎ የሰው ምስል እየሰራም እንደምንም ኤግዚቢሽኖችን ከታዋቂ ኢምፕሬሽኒስት ሰዓሊዎች ጋር በማቅረብም እንደምንም ብሎ ጥቂት ገንዘብ አጠራቅሞ በመጨረሻ ህልሙን እውን የሚያደርግበት ቅጽበት ሲቃረብ ግን ከፓሪስ 27 ኪሎ ሜትሮች ወጣ ብላ በምትገኝ አንዲት አርሌስ የተባለች ከተማ የራሱን ስቱዲዮ ተከራይቶ በራሱ ቆሞ መሄድ ሲጀምር ያላሰበው ክስተት መጣበት። ፖል ጎጋን የሚሰኝ የፕሪሚቲቭ ኢምፕሬሽኒስት ሰዓሊ አለ። በስዕሉ ዓለም ላይ ያሉ ሰዎች ሁሉ ፖል ጎጋንን የማያውቅ የለም። አሁን ይሄ ጎጋን የቫን ጎግ ጓደኛም አርአያም የሆነ የፓሪሲያን ሰዓሊ ነበር። እናም ከቫን ጎግ ጋር ወደ ትንሿ አርሌስ ከተማ ሄዶ ሞቅ ያለች የአርቲስቶች መናኸሪያ ለማቋቋም ተስማማ። እናም በብዙ የቫን ጎግ ጉትጎታና የወንድሙ የቲዮ ቫን ጎግ የወራዊ ክፍያ ስምምነት በኋላ ጎጋን ከፓሪስ ወጥቶ ወደ አርሌስ ሄደና ከቫን ጎግ ጋር አብሮ መኖር ጀመረ። ባለ 3 ክፍል ስቱዲዮና መኝታ ውስጥ ለብቻው በተዘጋጀለት ክፍል ውስጥ የቫን ጎግ ህይወቱ ሁሉ የመጨረሻው ህልም ይህ አይነቱ ህይወት ነበር። አርቲስቶች ባንድ ላይ ተሰብስበው ሀሳብ እየተለዋወጡ ስራቸውን ለዓለም የሚያዋልዱበት የጋራ የአርቲስቶች መንደር መፍጠር። ይህን አሳካሁ ብሎ ግን ደስታው ብዙ ሳይቆይ በ63ኛው የደባል ኑሯቸው ዕለት ጓደኛው ፖል ጎጋን ቫን ጎግን ሲፈራው የነበረውን ውሳኔ ያፈረጠለት። በዚች በቆሻሻ በተሞላች ከንትን በጠበበች ሚጢጢ ከተማ ውስጥ ካላበድኩ በቀር ቀሪ ህይወቴን ሰጥቼ ለመኖር አልፈቅድም። ሰሞኑን አርሌስን ለቅቄ ወደ ፓሪስ ልመለስ፣ ሁሉንም ነገር ጨርሻለሁ እወቀው ብሎ ትርፍ። በዚህ ንዴት አንድ ሁለት ሲባባሉ ሲለፋለፉ ሲጨቃጨቁ ብዙ ቆዩ። ወደሚያዘወትሩት ሴቶች ወደሚበዙበት መጠጥ ቤትም ሄደው ጭቅጭቃቸው ሊያባራ አልቻለም። መጠጥ ሲጨማመርበት ንትርኩ ከፍ ወዳለ ደረጃ ተሸጋገረ። በመጨረሻ በንዴት ተንጨርጭሮ አላባራ ያለው ቫን ጎግ ከኪሱ ድንገት ለስዕል ሸራዎች መቁረጫ የሚይዘውን ስለታም ሴንጥ ያውጥቶ የገዛ ጆሮውን ሸርክቶ ጣለው። ይህን ያደረገው ፖል ጎጋን በዚያ በቡና ቤት ውስጥ እንዳለ ጥሎት ከወጣ በኋላ ነበር። ከጆሮ ግንዱ ደም እየፈሰሰ የተቆረጠውን ጆሮውን በማረብ ከወደቀበት አንስቶ ልክ እንደ ስጦታ ለአንዲት በመጠጥ ቤቱ ላለች በወሬ ለሚግባቡት አንዲት ሴት አስረከባት። ይህ ታሪክ እየተጋነነ በተለያየ መልክ ተጽፎ የምናገኘው እውነተኛው የቫን ጎግ እብደት የመጀመሪያው መጨረሻ ክስተት ነው። ጆሮህ ብታሰናክልህ ቆርጠ ጣላት የሚለውን ተግብሮ ይሆን የብዙዎች ጥያቄ ነው። የተቆረጠ ጆሮ በስጦታ ጠቅልሎ የማበርከቱ ነገር ከተማው ላይ እየተጋነነ የተነዛው ወሬ የሰሙት ጎረቤቶቹና የሰፈሩ ሰዎች በአጠቃላይ ቫን ጎግ ከሆስፒታሉ ተሽሎት ሲመጣ ተሰብስበው በከፍተኛ ቁጣ ፒቲሽን ተፈራረሙ። ለከተማው አስተዳደር ለደህንነታችን ያሰጋናል፣ ከዚህ ውጣልን ብለው። ይበልጥ የሚገርመው ደግሞ የፖሊሶቹ ፈጣን ምላሽ ነው። ያለምንም ማስረጃ ቪንሰንት ቫን ጎግን ይዘው በድጋሚ ወደ ሆስፒታል ወስደው ጨመሩት፣ አስገቡት ለሁለተኛ ጊዜ ያለምንም ምክንያት። ሲገባ ግን የገባበት ምክንያት በሚለው የሆስፒታሉ ፎርም ላይ የአእምሮ ህመም ብለው አስፍረው ነው ያስገቡት። ይሄ ፎርም አሁን ውድ ዋጋ የሚያወጣ አርቲፋክት ሆኗል እና በዚህ መልኩ ጆሮ ተቆርጦ ደሙ በመፍሰሱ የተነሳ ራሱን ስቶ ሆስፒታል የገባው የጆሮ ታማሚው ቫን ጎግ በሰዎች ወሬ ወይንም ብያኔና ጥርጣሬ ብቻ ከጆሮው ታማሚነት በአንድ ጊዜ ደረጃው ተመንድጎ ወደ አእምሮ ታማሚነት ደረጃ ዞሮ እርፍ አለ። ገራሚ እኮ ነው የዚች ዓለም ነገር። አንዳንዶች እስከ ዛሬ የሚከራከራሉ የሰውን ልጅ አእምሮ አልፎ የሰራቸውን የጥበብ ስራዎች ለመረዳት የሚበቃ ሰፊ ልብና አእምሮ ያልፈጠረበት ማህበረሰብ እንደምንም ተጋግዞ ለቫን ጎግ ባልዋለበት የእብደት ምስክር ወረቀት ሰጠው እንጂ እሱ ግን ፍጹም ጤነኛ ነበር በማለት። የሆነ ሆኖ እየገባ እየወጣ ትንሽ ጊዜ አሳለፈ በሆስፒታሉ ጥበቃ ስር። ሲወጣ ግን ወደ እነዛ ነውረኞቹ ጎረቤቶቹ ሳይሆን ወደ ሌላ በፓሪስ አቅራቢያ ወዳለች ሌላ ከተማ ነበር ያመራው። ቫን ጎግ በአጠቃላይ በኦቬርሽራዝ ከተማ ለ7 ቀናት በህይወት ቆይቷል። በእያንዳንዷ ቀን አንድ ስዕል እየሳለ በቆይታው 70 ስዕሎችንና 62 ንድፎችን ሰርቶ በመጨረሻ በጁላይ 27 ቀን 1990 ዓመተ ምህረት ምሳ ተጋብዞ ከሚበላበት ማዕድ ላይ አቋርጦ በማይሰማ ቃል እያኩተመተመ ይቅርታ ጠይቆ ተነስቶ ወጣ። ካፍታ ቆይታ በኋላ በደረቱ ላይ ጥይት ተኩሶ ብዙ ጊዜ በተመስጦ ሲስለው ከከረመው የስንዴ ማሳ ውስጥ ወደቀ። ማንም አልሰማውም፣ ማንም አልደረሰለትም። ምሽት ላይ ከወደቀበት ብዙ ደም ፈሶት ነቃ።
ቁስሉን በለበሰው ኮት ጥፍንቅ አድርጎ አስሮ እንደምንም እየተሳበና እየተንገዳገደ ወደ መኖሪያ ህንጻው ደረሰ። ቀኑን ሙሉ ጠፍቶ በምሽት ያለ ሰላምታ እያቃተተ ደረጃውን ሲወጣ ያዩት ቀደም ሲል ፖርትሬታቸውን የሰራላቸው ወይዘሮ ራቮንዝና ሴት ልጃቸው ሁኔታውን ባንክሮ እያጤኑ ነበርና በደህና ነው ወይ ሚስተር ቪንሰንት? ቪንሰንት ስዕል ሲስል ሁልጊዜ ቪንሰንት ብሎ ነበር የሚፈርመውና ሰውን በዛ ስሙ ነበር የሚጠራው። ትንሽ ራሴን ጎድቼ ነው ደህና ነኝ በማለት መልሶላቸው እንደምንም ክፍሉ ደርሶ በአልጋው ላይ ተዘረረ። በማግስቱ የወይዘሮ ራቮዝ ቤተሰቦች ቢጠብቁ በወትሮ ጧት ኮተቶቹን ተሸክሞ ለስዕል የሚወጣው ቫንጎግ ዝር አላለም። በሩም ንቅንቅ ሲል አልታየም። ከሰዓት ድረስም ጠበቁ፣ ድምጽ የለም። የታወቀ ሐኪምም ጠሩ። ነገር ግን ምንም ላደርግለት የምችለው ነገር የለም አይተርፍም ብሎ ዶክተሩ አረዳቸው። ቁስሉን ብቻ በፋሻ ጠቅልለው ባለበት ተዉት እና ለብቸኛ ዘመዱ ለታናሽ ወንድሙ ቲዮ መልእክት ተላከለት። ቲዮ እድሜውን ሙሉ ወንድሙን የረዳ ያገዘ፣ ምርጫውን ያከበረ የሚገርም ወንድም ነበር። ሲከንፍ መጣ። ክፍሉ ሲገባ ሆዱ እስከ ደረቱ በጨርቅ የተጠቀለለውን ቫንጎግን በተኛበት አገኘው። ቲዮ የሆነውን ሲረዳ እንባዎቹን አረገፈ። የቫንጎግ የመጨረሻ ቃላት ለቲዮ እንደምንም እሺ ብለው ወጡ። ቲዮ ወንድሜ አይዞህ አታልቅስ፣ ለሁላችንም ስል ነው ያደረኩት። የህይወት ዘመን ሙሉ ሐዘን የገፋው ድርጊት ነው፣ እባክህ አታልቅስ አለው። በጁላይ 29 ቀን 1890 ዓ.ም ከሌሊቱ 7:30 ላይ የቫንጎግ በእውነት የተኖረች ህይወት አለፈች። ወንድሙ ቲዮ ቫንጎግ ልጁን በወንድሙ ስም ቪንሰንት የሚል ስም አወጣለት። በጣም የሚያሳዝነውና ፍጹም የሚገርመው ነገር ደግሞ የቲዮ ቫንጎግ ቪንሰንት ቫንጎግ በሞተ ከ6 ወር በኋላ መሞት ነው። በጃንዋሪ 25 1891 ቲዮ ቫንጎግም ሞተ። ህይወታቸው ስታልፍ የቪንሰንት ቫንጎግ ዕድሜ 37 የቲዮ ቫንጎግ ዕድሜ ደግሞ 34 ብቻ ነበር። በትንሽ ዕድሜ ብዙ ኖረው ብዙ ለዓለም ለጥበብ ለሰው ልጅ እና ከምንም በላይ ለከበረችው ለእውነት ለፈጣሪ ለሰው ልጅ እውነት አንድዬ ነፍሳቸውን ያበረከቱ ወንድማማቾች ነበሩ። እነሆ እስከ ዛሬም ድረስ በኦቨርሽራዝ በሚገኘው የጠቢቡ ቪንሰንት ቫንጎግና የታናሽ ወንድሙ የቲዮ ቫንጎግ የመቃብር ስፍራ በየዓመቱ በብዙ ሺህ የጥበብ አድናቂዎች ይጎበኛል። ብዙዎች እንዲላሉ ቫንጎግ እኮ አረፈ እንጂ አልሞተም። እውነትም ከዚህች ዓለም ምስኪኖችና ጥበብን አጥብቀው ከሚወዱ ሁሉ ጋር ታላቋ የቫንጎግ የጥበብ መንፈስ አብራናለች። ተመልሰን መጣን። የቫንጎግን ቆንጆ ታሪክ ሰማን። ከዛ በኋላ ደግሞ ከሰዋሰው መልቲሚዲያ የተገኘ ቆንጆ ሙዚቃን አደመጠን። አሁን ደግሞ የምንገኘው ሳምንቱን በታሪክ ውስጥ ምን ተከናወነ ወደኋላ መለስ ብለን የምናስቃኛችሁ ሰዓት ላይ ነው የምንገኘው። ወደ መረጃዎቻችን ከማለፎችን በፊት ያላችሁት በትርታ 97.6 ፕሮግራማችን ደግሞ ሰዋሰው ቅምሻ ነው። እንደዚሁም ደግሞ የሰዋሰው ፖድካስት ኔትወርክ የዩቲዩብ ቻናልን የሰዋሰው መልቲሚዲያ የዩቲዩብ ቻናልን ሰብስክራይብ በማድረግ የተለያዩ ጣዕም ያላቸው ሙዚቃዎች የሰዋሰው ፖድካስት ኔትወርክ ላይ ደግሞ የተለያዩ ሀሳብ ያላቸው ጥሩ መረጃ የምታገኙባቸው እውቀት የምትካፈሉባቸው የፖድካስት ሀሳቦች አሉ። እነሱን ማድመጥ ትችላላችሁ። ወደ ሀኒቾ እንቀጥላለን። አሹ ለዚህ ሳምንት በሳምንቱን በታሪክ ፕሮግራማችን 2 ጉዳዮችን ለአድማጮች ልናደርስ ወደናል። የመጀመሪያው ስታርባክስን ይመለከታል። ስታርባክስ እንደሚታወቀው አሜሪካ ውስጥ የሚገኝ በአሜሪካ ብቻ ሳይሆን በመላው ዓለም ሱቆች ያሉት ወይንም ቅርንጫፎች ያሉት ካፌ ነው የሚባለው የቡናና የቡና ምርቶችን ውጤቶችን የሚያቀርብ እንዲሁም ስናኮችን የሚያቀርብ ድርጅት ነው። ዓለም ላይ በዓለም ዙሪያ አሉ ከተባሉ በጣም ታዋቂ የሆኑ ብራንዶች አንዱ ነው ስታርባክስ። በሲያትል ዋሽንግተን ነው ዋና መስሪያ ቤቱ የሚገኘው ዋና ቢሮ የሚገኘውና 35,000 በላይ ስቶሮች ደግሞ በዓለም ዙሪያ በ80 ሀገራት ውስጥ ይገኛሉ የስታርባክስ ስቶሮች ማለት ነው። ምንም እንኳን ስታርባክስ የመጀመሪያው የቡና ኮፊ ሃውስ ወይንም የቡና መጠጫ ቤት ባይሆንም ነገር ግን በማስ ወይም በጅምላ ማከፋፈልን በደንብ ያስተዋወቀው ግን ስታርባክስ ነበረ። ለመጀመሪያ ጊዜ በ1990ዎቹ ነበረ ለመጀመሪያ ጊዜ የጀመረው ስታርባክስና ኮፊን ወይንም ቡናን በደንብ አሜሪካ ውስጥ ያስተዋወቀ ትልቅ ብራንድ ነው። ስታርባክስ ታዲያ በዚህ ሳምንት ማርች 30 1971 ዓ.ም ነበረ የመጀመሪያውን ሱቁን በሲያትል የከፈተው ማለት ነው። ይሄን ይመስላል የመጀመሪያው የስታርባክስን የተመለከተው ወሬያችን።
ሁለተኛው ደግሞ ታዋቂዋን ሙዚቀኛ አሪታ ፍራንክሊንን ይመለከታል። አሜሪካዊቷ አሪታ ፍራንክሊን በማርች 25 በዚህ ሳምንት ማለት ነው 1942 ዓ.ም ነበረ የተወለደችው። ባለተሰጥኦ ሙዚቀኛ እንዲሁም ፒያኒስት ነበረች አሪታ ፍራንክሊን። ከ5 ልጆች ካሉበት ቤተሰብ ውስጥ አራተኛ ሆና የተወለደችው አሪታ ሉዊዝ ፍራንክሊን እንዳልኩ በማርች 25 1942 ሜምፊስ ቴኔሲ ግዛት ውስጥ ነበረ የተወለደችው ማለት ነው። እናትና አባቷ የባፕቲስት ሰባኪ ነው አባቷ። እናቷ ደግሞ የቤተ ክርስቲያን ዘማሪ የነበረች ሴት ናት። ታዲያ ይቺ ሴት የሙዚቃ ተሰጥኦ እንዳላት የታወቀው በጣም በልጅነቷ ነበረና በራሷ ነው ብዙ ነገሮችንም የተማረችው የሚባለው አሪታ ፍራንክሊንና የልጅ አዋቂ የሚሏት አይነትም ህፃን እንደነበረች ነው የሚነገረው። ተሰጥኦ ያላት ቆንጆ አድርጋ ፒያኖን መጫወት የምትችል እንዲሁም ፓወርፉል የሆነ በጣም ትልቅ የሆነ ቆንጆ ድምጽ ያላት ነበረች። አባቷ በሚሰብክበት መድረክ ላይም ነበረ ለመጀመሪያ ጊዜ በመዘመር የጀመረችው ማለት ነው። ማዜም የጀመረችው ይህን ጊዜ ነበረ። በ14 ዓመቷ የበፊት ቀደምት የሚባሉትን የመጀመሪያ የሚባሉትን ሙዚቃዎቿን ያሳተመችው በ14 ዓመቷ ነበረ 1956 አካባቢ ማለት ነው እንደ ፈረንጆች አቆጣጠር። ታዲያ ይች ትልቅ ሙዚቀኛ በአሜሪካን ውስጥ አሉ የተባሉ ትልልቅ ጥቁር ሙዚቀኞች ተርታ የምትጠቀስ ናት። አሜዚንግ ግሬስ የተባለው ሙዚቃዋም በጣም በዓለም ዙሪያ ታዋቂ የሆነ ብዙዎች የሚወዱት ሙዚቃ ነው። እሱን ጨምሮ ብዙ ሌሎች ሙዚቃዎች ያሏት አርቲስት ናት። ብዙ ግራሚዎችን የሚያሸነፈች ሙዚቀኛ ናት አሪታ ፍራንክሊን። ኩዊን ኦፍ ሶልም በመባል ትታወቃለች። የሶል ንግስትም በመባል የምትታወቅ ሴት ናት። አሪታ ፍራንክሊን በግራሚ አዋርድ ኦነርድ ከተባሉ ወይንም የኦነር ሽልማቶችን የክብር ተብለው የሚሰጡ ሽልማቶችን በግራሚ ካገኙ አርቲስቶች ውስጥ የምትጠቀስ ሴት ናት። 18ኛዋን የኦነር ወይም የክብር ሽልማቷንም በ2008 ነበር ያገኘችው። አሪታ ፍራንክሊን በ2018 ዓመተ ምህረት ነበረ ከዚህ ዓለም በሞት የተለየችው ማለት ነው። ይህን ይመስላል ሁለተኛው የሳምንቱን በታሪክ ወሬያችን። የሳምንቱን በታሪክ ጉዳዮቻችንን ከጨረስን ታዲያ ሙዚቃ ሰምተን እንመለስና የመጨረሻ ፕሮግራማችን የሆነውን የድንቃድንቅ ወሬ ሰምተን እንመለሳለን። አድማጮች አሁንም አብራችሁ እንድትቆዩ እንጋብዛለን። ተመልሰን መተናል። አድማጮቻችን እየተከታተላችሁ የምትገኙት ሰዋሰው ቀምሻን ነው በትርታ ኤፍኤም 97.6። ፕሮግራማችንን ወደ ማገባደዱ ደርሰናል። የመጨረሻ ፕሮግራማችን የሚሆነው አሸናፊ ሰለሞን የሚያደርሰን የድንቃድንቅ ወሬ ነው የሚሆነው። የድንቃድንቅ ወሬውን ሰምተን እንመለስና እንሰነባበታለን። መልካም። ያው ሁሌ እኔ እንደተገረምኩ አይደል እንዳስገረምክ እንደተገረምክ ምንድነው እንደው አንድ ትዳር ላይ ያሉ ሰዎች ምናልባት ቢለያዩ ማለት በስራ አጋጣሚ ምን ያህል ጊዜ ሊጠባበቁ ይችላሉ? ወይ ደግሞ ፍቅረኞች ለመጋባት ቀነ ቀጠሮ ይዘው ሁለቱ አንዳቸው ሀገር ቢቀይሩ ሌላ ሀገር ምናልባት ድንበር ተሻግረው ሀገር ቢቀይሩ አንዳቸው ምን ያህል ጊዜ የሚጠብቅ ይመስላል? እንደው ማክሲመም እንዳላችሁ ፍቅር ይወሰናል። እንዳሉበት ሁኔታ ሴት ላድርገው ሰብሰብ ብለው ለመኖር እንዳስቀመጡት የጊዜ ገደብም የሚወሰን ይመስለኛል። ልክ ነው። አዎ እንደ ፍቅራቸው መጠን ይገለጻል። ሌላኛው ዛሬ በቃ እንደ ፖሊስ ሳፋጥሽ ነው እንደው አድማጮቻችንም ሚስቶች ወይ ባሎች ፍቅር አጋራቸውን ባለቤታቸውን በህይወት ካጡ በኋላ ሳያገቡ የሚቆዩ ብዙ ሲንግል ማሞች አሉ። ሲንግል ዳዶች በጣም ብዙ እንዳሉት ሁሉ ደግሞ ከ2 ከ3 አመት በኋላ የሚያገቡም ደግሞ 2-3 ብዙ ነው እንደው ቶሎ የሚያገቡ ሰዎች አሉ። አዎ እንደዚህ አይነት ታሪኮችን ብዙ ጊዜ እንመለከታለን። ታዲያ ከዚህ ጋር ተያይዞ የሰማነው ታሪክ ደግሞ በጣም ያስገረመኝ ነው። ለ80 አመታት እንግዲህ በሚስቱ የተፈለገ ባል አለ። ለ80 አመታት ይህ ባል ከወጣት እያሉ ከባለቤቱ ከነበረችው ለ2 አመት ያክል የፍቅር አጋር ሆና ከዛ በኋላ ደግሞ ካረገዘችና ልክ ከወለደች በኋላ ለውትድርና ይጠራል። ለውትድርና ተጠርቶ ከአንድ አመት በኋላ እንግዲህ ተመልሶ መጥቶ እንዳያቸው
ነው ይቺ ሴት የምትናገረው። እንግዲህ ሚስትየው ባልየው አንድ ቀን ይመጣል በሚል እንግዲህ ሲቀርቡላት የነበሩትን የፍቅር ጥያቄዎች በጠቅላላ ሳትቀበል መቅረቷና እሱን ስትጠብቀው ካሁን ከዛሬ ነገ ይመጣል እያለች ለ80 ዓመታት ያክል ስትፈልገው እንደነበረ ነው የተሰማው። ይህም የተሰማው ያው ዛሬ ከአንድ ሀገር በጣም ከቻይና ነው ይህም የሆነው። እንግዲህ ከሰሞኑ እንግዲህ በ103 ዓመቷ ነው ህይወቷ ማለፏም የተገለጸው። ይህች ሴት እንግዲህ በዚህ መንደር በቻይና በሚገኝ መንደር በቃ ያለመሰልቸት ከ80 ዓመት በፊት ጋብቻ የመሰረተችው ሰው ከዛሬ ነገ ይመጣል በሚል በመጠበቅም ትታወቃለች። ነገሩ ደግሞ ሁዋንግ ጁንስ ከተባሉና በ3 ዓመታት ከሚበልጣት ፍቅረኛዋ ጋር በ1940 ነበር ጋብቻ የመሰረቱት እነዚህ ሁለት ጥንዶች። እንግዲህ ባላጀንሱ በተጋቡ ጥቂት ጊዜ ውስጥ በወቅቱ ሀገሩን ከውጭ ወረራ ለመታደግ በሚል ነው የትጥቅ ትግልን በመቀላቀል ወደ ጦር ግንባር ይሄዳል። ከዛ በኋላ እንግዲህ ዳግም የወንድ ልጅ አባት መሆኑ ከተነገረ በኋላ ከትግል ላይ መጥቶ ተመልክቷ እሷንም ልጁንም ተመልክቶ አቅፎ ስሞ ዳግም ወደ ግንባር ከሄደ በኋላ ግን ከዛ በኋላ ግን ወደ ቤቱ እንዳልተመለሰ ሚስትየዋም ደግሞ ምንም ሳትሰለች ስትጠብቀው እንደነበረ ደብዘው ጠፍቶባት የነበረም ቢሆን ግን እሷ ፍቅሩንም ልጁንም ተንከባክባ መጠበቋም ነው የተሰማው። እንደ ዘገባው ከሆነ እንግዲህ ሚስትየው የባሏን መጥፋት ያወቁ አፍቃሪዎቿ የፍቅር ጥያቄ በተከታታይ ሲያቀርቡላት ባሌ ይመጣል እያለች ትጠብቀው ነበር እንጂ ለነሱ ምንም አይነት የፍቅር ምላሽም አልሰጠቻቸውም። ይሁንና ባልየው በሚስቱና በሀገሪቱ መንግስት ቢፈለግም ያለበት ሊታወቅ አልተቻለም። ስለዚህ ልጇ ሁዋንግፏ እንግዲህ አድጎ ተምሮ ሀገሩን በመምህርነት ሲያገለግልም ቆይቶ ከ2 ዓመት በፊት ህይወቱም አልፏል። ከልጅ ልጆቿ ጋር ነው ይቺ ሴት በጣስቢ ልጅ አለፈ ከልጅ ልጆቿ ጋር ስትኖር ነበረ። እንግዲህ ባሏን በማሌዥያ ከዛም በሲንጋፖር አይተነዋል የሚል ወሬ ትሰማለች። ብቻ ወደ እኔ ይመጣል እያለች ከ3 ቀናት በፊት ወደ እኔ ይመጣል እያለች ከጊዜያት በፊት ህይወቷ ማለፉም ነው የተሰማው። የልጅ ልጆቹም እንግዲህ የአያታቸውን መጨረሻ ማፈላለጋቸውን እንደሚቀጥሉም መናገራቸው የተሰማም ሲሆን እንግዲህ በተጓዙባቸው ቦታዎች ልጆችም ካሉት እንፈልጋለን የሚል መረጃን የማውጣታቸው ጉዳይ ተሰምቷል። እጅግ በጣም አስገራሚ ጉዳይ ነው። አዎ ሞቶም እኮ ሊሆን ይችላል አይደለ? ሞቶ የሚሆንበት አጋጣሚ እንደውም ትልቅ ይመስለኛል። ይህን ያክል ጊዜ ተፈልጎ ካልተገኘ እንኳን እንደዚህ በደንብ ሶሻል ሚዲያ ባለበት ዘመን ኢንተርኔት አርጅቷል ራሱ አሁን እኮ ማለት የራሱን ቢመለከተው ራሱ ታሪኩን እንጃ ከሱ በስተቀር በጣም ከባድ ነው። እንዳጠቃላይ ግን በሳምንቱ ከነበሩ እኔ አንብቤያቸው ካስገረሙኝ መረጃዎች መካከል አንደኛው ይህ ነው። ስለዚህ የዛሬው የሰዋሰው ቅምሻ ፕሮግራማችን እዚህ ላይ ያበቃል ማለት ነው። በሰዋሰው ቅምሻችን እንደተለመደው የተለያዩ የመዝናኛ ፕሮግራሞችን የሰዋሰው ፖድካስት ኔትወርክ የተቀነጨቡ እንጥልጥል ሀሳቦችን ሙሉን በሰዋሰው ፖድካስት ኔትወርክ የዩቲዩብ ቻናል ገብተው እንዲመለከቷቸው የሚያደርጉ ሀሳቦችን እንጥላለን። እንደዚሁም ደግሞ ከሰዋሰው መልቲሚዲያ የተገኙ እጅግ ጣዕም ያላቸው ከዓለም ዙሪያ የተገኙ ሙዚቃዎችንም ለአድማጮቻችን ስናደርስ ቆየን። ስናስተናግዳችሁ የነበርነው አሸናፊ ሰለሞንና ሀና አባይነህ ከዚህ ከእንጦጦ ስቱዲዮ ወደ እናንተ ስናደራርስ ለ2 ሰዓታት ያክል ቆንጆ ሆነ ቆይታን አደረግን። ሳምንት ደግሞ እስከምንገናኝ ድረስ ሳምንታችሁ ያማረ የሥራ ሳምንት እንዲሆንላችሁ እንመኛለን። መልካም ሁሉ ተመኘን። ሰላም።